የእግዚአብሔርን ሐሳብ የሰማ ሰው በዚህ ጉዳይ ተወሰነ ነው ያለው ሰው ግን አይደለም ያንቆራፋል እንዴ በኢየሱስ ይበላል እንዴ ጭራሽ በጸዳጃ ቤት ይገባል። ከጋብቻ በፊት የምንከላከለው ነገር ነው። ሚስቱን መተው ያሙለት ያዋረዱለት ሶክ የጸባው ነው ባጭ ጨርሶኝ ነው ብለዋል። አንዳንድ ሰው ይተየልክናል ልጅ እየረዳ ይመስለዋል። ጌታን በመተማመን እድሜ ለጭንቅላት እኔ ባንድ ጀምር አንድ ሚሊዮነር ሰው ተነጥፎለት ሲለመን አይቻል። እቺ ሚስ ኢትዮጵያ ነበረች። እንዴት ነው ፍቺን የምንከላከለው ነው? አሁን ፍቺ የምንከላከለው ነው እንደ እሳት አደጋ የምንከላከለው። አሁን የነደደ ሀገር እያቃጠለ ነው። በጣም ብዙ ቤት እያቃጠለ ነው። እንደምታዩት በጣም አስገራሚ ነው። ዛሬ እንደውም አንዳንድ ሰዎች ይደውሉልኝ ነበር። ገራሚም ነገር ሀገሩ ላይ እየተሰማ ነው። ሶሻል ሚዲያ ላይ የሚመላለሱ ነገሮች አሉ። ሲፈቱ ሰዎች እንኳን ደስ ያለች ተብሎ እንደ ብራይደል ምናምን ሾው እንትን በስነ ስርዓት እንኳን ደስ ያለች ተባብለው ጊፍት ምናምን የሚሰጣጡበት ሀገር እየሆነ ነው። እኛ ደግሞ እዚህ ፍቺ እንዴት እንከላከል እየተማርን በጣም ፍሬሽ የሆኑ ወጣቶች ሲማሩ፣ በተለይ ግጭት የፈንጂ ወረዳን ሲማሩ የሚገርም ኃይል ሲገባባቸው አይቻለሁ። ፓስተር ቸሪ አሁን በቃ ማግባት ሁሉ አማረኝ፣ ምንም የሚያስፈራኝ ነገር የለም ይላሉ። ሲያው ምክንያቱም የት ጋር ፈንጁ እንዳለ ስናሳያቸው እዚህ ነው በቃ አውቀውታል። ታጥቀው ለመግባት ሁሉም ሰው ደፋር ይሆን። ምንም የማያውቅ ሰው ግን ይፈራል። ነገ ገብቼው ነገር ቢሆን እንደ ቴቴ ብፈታ ምንም የማያውቅ ሰው እንደዚህ ነው የሚሆን። የእግዚአብሔርን ሐሳብ የሰማ ሰው በዚህ ጉዳይ ተወሰነ ነው ያለው ሰው ግን አይፈራ። መንዳትን የተማረ ሰው ቃሊቲ ሄዶ መኪና ውስጥ ታስገቡት ይፈራል። መንዳትን የማያውቅ ሰው ግን መኪና ውስጥ ታስገቡት ሬሳ ሳጥን ውስጥ እንገባለን የሚቆጥር እንደዚህ ይመስለዋል። መኪና መንዳት አንዳንድ ሰው አይታል እንደዚህ የሚይዙ ሰዎች አሉ። መማር በጣም ነው ነፃ የሚያወጣ። ፍቺን ለመከላከል ምን እናርጋል? እግዚአብሔርን መታዘዝ ብያለሁ። እግዚአብሔርን መፍራት፣ እርስ በርስ መዋደድ። ሌላው እርስ በርስ መከባበር ነው። ከዚህ በፊትም አንስቼዋለሁ። ሳምንትም የነካሁት መሰለኝ። እጮኝነት ላይ ስለተከባበርን ነው ስለ ጋብቻ ያሰብን። አወኩሽ ናኩሽ የሚባል ጥቅስ አለን እኛ ታውቃላችሁ። እኛ ሀገር የሆነን ሰው ካወቅ ነው በኋላ ዘጭ ማድረግ ሞር እያከበር ነው እንድንሄድ ነው እንጂ የሚያስፈልገው እንድናዋረደው አይደል። እግዚአብሔር እኮ በጣም ስናቀውና አጠገባችን ሲሰጠን አመነን ማለት እኮ። ከዚህ በፊት ያላሳየንን ክፍተት አሳየን ማለት እኮ በቃ ለዛ ሰውዬ እኛ ነን ያለ ነው ማለት። ሰዎችን ስታቋቸው እንድታዋርዷቸው ሳይሆን እንድታከብሯቸው። ወይ ሰው ነው እንዴ ይላል። ፊተኛ እንቆራፋል እንዴ በኢየሱስ ይበላል እንዴ ጭራሽ በጸዳጃ ቤት ይገባል። ፍቺን ከጋብቻ በፊት የምንከላከለው ነገር እንደሆነ ነው ማምነው። አሁን መከላከያውን ክትባት ተከትባችሁ እንድትገቡ ነው ማወራ። ከመጋባታችን በፊት ይሄን አውቀ ነው ቢሆን እግዚአብሔርን መፍራት ተምረን፣ መታዘዝ ተምረን፣ መዋደድን ተምረን፣ መከባበርን ተምረን ታውቃላችሁ። የሰዎችን ክፋት አውጥቶ ማስጣት ያወቅነውን ሰው ባወቅነው መጠን ልክ ማውረድ እርግማን ውስጥ ነው የሚከተው። እስቲ ያስቡት። መጀመሪያ ቀን የሆነ ሰው የወደቀበት ቦታ ላይ ያያየው ሰውዬ ሸፍኖለት ቢሆን የዛ ሰውዬ ታሪክ ይወጣ ነበር? የለም። አሁን እኮ በዛ ሱስ ውስጥ ነው ያለን። እንትና የእንትናን ጉድ ዘረገፈው አይደል? እንዴ ሶሻል ሚዲያ ይሞላው። አሁን በጣም ደስ ብሎን ምን ከፍተው ተዘረገፈ። ዛሬ የትኛው ነው በጣም ብዙ ተመልካች ያለው? ክፉ ነው መልካም? የሚገርመው ነገር እኛ እያበረታታን ያለነው ክፉ አድራጊዎቹን ነው እያጎለመስናቸው፣ እየረዳናቸው፣ ገንዘብ እየሰጠናቸው ያለን። ጌታ የሚጸየፈውን በመጸየፍ፣ ጌታ የሚወደውን በመውደድ፣ ጌታ የሚያከብረውን በማክበር፣ እርስ በርስ በመዋደድ በመከባበር፣ አንዳችን ሪስፔክት በማድረግ መከላከል እንችላለን። በክነ ጥበቡ መጥቶ አንዳችንን በዚህ ጎትቶ የሚያወጣ ከቤት ውስጥ የሚያወጣ ሰይጣን የለም። እንደሱ የሚያደርግ አይደለም ሰይጣን። እኛ ማንከባበር ከሆነ እርስ በርሳችን አንዳችን ምንዘራጠጥ ከሆነ ሰው እየተናቀ መኖር ይፈልጋል። ማን ነው እየተሰደበ የሚኖር? ማን ነው ዲስሪስፔክት እየተደረገ መኖር የሚፈልግ ሰው አለ? ማንም ሰው። በተለይ ይሄ መቻል የሚባለውን ደግሞ ነገር የሚጠቀም ከሆነ ይችልና ሲፈነዳ ወይ እንባባላለን። ከዚህ ራሳችንን እንጠብቅ። አንዱ ለሌላው በመገዛት ኤፌሶን 5:21 አንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ማለት አንዳችን ለአንዳችን እንድንገዛ ነው የሚያደርገው። ለክርስቶስ ከተገዛ አንዱ ካንዱ ጋር ተገዛዝቶ ነው የሚኖረው። አንዱ ካንዱ ጋር ተዋህዶ ነው የሚኖረው። በክርስቶስ ፍርሃት የተገዛን ከሆንን ብቻ ነው ይሄ የሚገባ። አለበለዚያ ግን ሩጫ ነው የምናደርገው። አንዱ ለማሸነፍ የሚሮጥበት የሩጫ ትራክ ይሆናል። ትዳር ውስጥ አሸናፊ አይኖርም። ሁለት ተሸናፊዎች የሚኖሩበት ተቋም። ሁለት ተሸናፊ ነው በአንድ ቤት ውስጥ የሚኖረው። ሁለት ተሸናፊ፣ አንድ አሸናፊ አለ። እሱ ማን ነው? ስሙ ጌታ። ሮላችንን አውቀን አንዳችን ለአንዳችን ተገዝተን በመኖር ፍቺን መከላከል እንችላለን። ቦታችን ላይ ሮላችንን በመወጣት ሮል መወጣት የበላይና የበታችነት ጉዳይ አይደለም። ወንድ ሴት አይደለም፣ ሴት ወንድ አይደለች። ሮል ተሰጥቷል። ለወንድ ሮል ተሰጥቷል፣ ለሴቷ ሮል። ሮላችንን የምንወጣው ትዳር ውስጥ የሮል ጉዳይ የበላይና የበታች ጉዳይ አይደለም። አንዳችን ለአንዳችን መገዛት፣ ሁለቱ የሚመጋገብ ነው። ልጅ ወደዚህ ምድር ለማምጣት ወንድ ነው ሴት ነው የሚያስፈልግ? ሁለቱም ነው የሚያስፈልገው። ምን ነው ፈዘዛችሁ? ልጅ ወደዚህ ምድር ለማምጣት የሴት ነው ስራው? የወንድ ነው ስራው? ያው ሴቶች ብዙ ጊዜ አብዮት ያስነሱና ልጄንማ ትንካት ሰንጥቄ ነው ይሉታል እንጂ ልጅ ብቻሽን አታመጪ። የፈለገ ብትበሳጭ አታመጪ። ሁለቱ ናቸው አይደል የሚያመጡት? በቃ ተመጋግቦ ነው የሚኖረው። የኔ የለም። ሁለቱ ስንት ናቸው? መለያየት አይቻልም። በቤተክርስቲያንና በክርስቶስ መካከል መለያየት የለም። በነገራችን ላይ በጣም እያለያያችሁ የምታስቡ ሰዎች ተጠንቀቁ። እኔ ጌታን ነው የምወደው ቤተክርስቲያን የሚባል አያስፈልግም ይሉ ሰዎች አሉ። እንደዚህ ምን ማለት መሰለህ? ቸርዬ በጣም ነው የምወደው ሚስትህን ግን በጣም ነው የምጠላት እንደማለት። ከዛ ከኔ ጋር ሻይ ልጠጣ እንደሱ ማለት እንደዚህ የሚል ቀረፎ ሰው አለ። ሚስቱን መተው እያሙለት እያዋረዱለት ሶክ የጸባዩ ነው እሷን ተዋት ምናምን ብሎ የሚበላ ሰውዬ አለ። ይሄ ሰውዬ ይሞታል። ይሄ ሰውዬ ሳጥን ውስጥ አልገባም አልተቀበረም እንጂ ሞት ኦልሬዲ ሞት። ታፍሩበት አካል አለ። አንዳንዴ እንደውም ሁለት ምናምን እናለብሰው ማለት ምናፍርባቸው ነው። ሁለት ምናምን እነሱ ነገሮች የማይፈልግ
የማይፈልገው ሰው አለ እንዴ? ዋና ነው። አንድ ወንድማችን ሙዚቀኛ ብለዋልና የሆነ ቦታ ሄደው አገልጋይ መሸለት የገጠማቸውን ሰዎች ታሪክ ድንገት ሰማንና እና አለ በቃ መተው ሐኪም ቤት ገብተው ተሽሎታል ነው ሲባል እና ዝም ብሎ አዎ ሲባል ክፍትት አለ። ምን ነው ሲባል እኔ በሆነ አለ ጨርሶኝ ነው ብለዋል። ለምስለው ምን አረጋለሁ ከዛ በኋላ በባልና ሚስት መካከል እንደዚህ ነው ውህደቱ። መቆራረጥ አይቻልም። እባካችሁ እርስ በርስ እንደዚህ የተሳሰርን የተያያዝን እንደሆነን መታወቅ አለብን። በጣም መከባበር አለብን። መያያዝ አለብን። አንዱ አንዱን በጣም ሪስፔክት ማድረግ አለበት። መዋሃድ አለብን። ልዩነት መካከላችን እንዲፈጠር መደረግ የለበት። ምንድነው የምትነግረን? ፍቺ እንከላከለው። ይሄን አውቀን ሁለቱ ስንት ናቸው? ስለዚህ በባልና ሚስት መካከል ግጭት ተፈጠረ ወይ አንዱ ችግር ውስጥ ወደቀ፣ አንዱ የተለየ ነገር ገጠመው፣ አንዱ በጣም አስቸጋሪ ሆነ፣ አንዱ እንደ ትናንትናው አይደለም፣ እንደ ትናንትናው አክቲቭ አይደለም፣ ዛሬ እንደ ትናንትናው አይደለም፣ ነገሩ ተበላሽቷል፣ አሁን እንደ ድሮ አይደለም ይባል ይሆን ነገር ባል ወይ ሚስት ቢገጥማቸው ምን ሆነ ማለት መሰላችሁ? ስትሮክ መታው ማለት ሀፍ ፓርታቸው። ስትሮክ የተመታ ሰው ምንድነው የሚያደርገው? ሀፍ ፓርቱ ስትሮክ የተመታ ሰው እያንፏቀቀ ይዞ ሄዶ ዶክተር እያንዴችን ቁረጥልኝ ይባላል ወይ? ሁለቱ አንድ ናቸው ማለት ነው። ሚስት ችግር ውስጥ ወድቃለች፣ ሀፍ ፓርት ስትሮክ መጥቷል። ፍቺን እንዴት እንደምንከላከለው? እንደዚህ ነው የምንከላከለው። አንድ መሆናችንን አምነን ነው የምንከላከለው። ችግር ሲፈጠር ተመታቸሪ የሚስቴ ችግር የኔ ነው ብዬ መውሰድ አለብኝ። የግራ እጄ ችግር የቀኝ እጄ ችግር መሆኑን ማመን አለብኝ። ሁለቱ ስንት ናቸው? አንድ ነው። ቀኝ እጄ ለግራ እጄ የሚያደርገው ፌቨር አይደለም፣ ለራሱ ሲል ነው የሚያደርገው። በዚህች ጣቴ ምክንያት ይሄ ሰውዬ ሊሞት ይችላል። ታውቃላችሁ? በአውራ ጣት ላይ ባለ ቁስል ሰው ሊሞት ይችላል። ማለያየት አይቻልም። ፍቺ እንዴት እንድንከላከል? እንደ አንድ በማሰብ አንዱ ለሌላው መገዛት፣ አንዱ ሌላውን በደንብ ሰፖርት በማድረግ፣ አንዱ ለአንዱ ክብር በመስጠት፣ አንዱ አንዱን እበልጣለሁ ብሎ ሳይሆን አንዱ አንዱን እያከበረ፣ አንዱ አንዱን በዚህ በትኩረት እየጠበቀ አካላችሁ እንደምትጠብቁት አንዱ አንዱን እንደዚህ ትኩረት ሰጥቶት ነው የምንከላከል። ግድ የለሽ ሆኜ ሲታመም የራሱ ጉዳይ ፕሊዝ ገመስኩት እኮ ማለት ነው። ይሄ መለኮታዊ ነው፣ ሰማያዊ ነው፣ መንፈሳዊ ነው። ጉዳዩ በጣም ጥልቅ ነው። ሰውነታችን ላይ ልዩ ልዩ ነገር ተገጥሞ አንድ እንደሆነን ቤተክርስቲያንም በልዩ ልዩ ሰዎች የተሞላች። ለዚህ ነው አንዳንድ ሰዎች መጥተው እነሱን ብቻ የቀረጹ እንደ ሳሙና ማምረት ይፈልጋሉ። እንዴ መጽሐፍ ቅዱስ እኮ እንደሱ አያስተምርም። ሰውነት ሁሉ አይን ቢሆን መስማት ቤት ወዴት በተገኘ ሁሉም ነገር አይን ቢሆን ዝም ብላችሁ ሰው አይን ቢሆን አሰባችሁ ድቡልቡል አይን ቡልጭ ቢል አይን ቢሆን ጆሮ የታለ እግር የታለ? ይሄ ልዩ ልዩነታችንን ማመን አለብን፣ መቀበል አለብን፣ ማክበር አለብን። ሰው ሆነን መኖር የምትችለው ሪላክስ አድርገህ የበላ የምትኖረው እኮ ሁሉም ተግባብተው እግር ይሄዳል፣ እጅ ይቆርሳል፣ አፍ ያኝካል፣ ጥርስ ያንካል፣ ምላስ ይቀምሳል፣ ያላምጣል፣ ይሰጠዋል፣ ጨጓራ ተቀባብለው በሰላም ነው አይደለም ኖር። አንዱ ቢያምጽ ልብ እኔ እንደውም በቃ እኔ እስከመቼ ድረስ ነው ድም የምለው ብትል፣ እኔ እስከመቼ ነው ደም እየረጨው ደም ቅዳ ደምልስኝ በጣም ደብሮኛል ብትል፣ አሁን ይሄ ግድንግዳ 43 ቁጥር ጫማ የሚያደርግ እግር ምን ያመጣል? ስለዚህ ይሄንን ውህደት ማመን ነው ከፍቺ የሚገላግልህ። እንደ ሁለት ታስበህ አይደለም፣ ያንተ ያንቺ ተባብለን አይደለም። ሁለቱ ስንት ናቸው? አንድ ነን ብለን የእሷ ህመም ያንተ ሆኖ የእሱ ህመም ያንቺ ሆኖ እኔ መባባልን ትተን የኔ ትተን እሱ ማለት እኔ ነው እሷ ማለት እኔ ናት ብለን እንደ ራሳችን አካል መጽሐፍ ቅዱስ ባህል ሚስቱን እንደ ምኑ ነው የሚለው? እንደ ራሱ እንደ ትዬ ድባቤ ልጅ አይልም። አንዳንድ ሰው ትዬ እንትናን ልጅ እየረዳ ይመስለዋል። ይሄ ዱኩማን አስተሳሰብ ይባላል። ሌላው ፍቺን የምንከላከለው ጌታን በመተማመን ፍቺን የምንከላከለው ማንንም ተማምነን ገቤን አይደለም፣ አጎት አይደለም፣ አባት አይደለም፣ ናት አይደለም። ፍቺን የምንከላከለው በጌታ ተማመኑ፣ በጌታ እመኑበት። መጽሐፍ ጻድቅ በእምነቱ ነው በህይወት ይኖራል የተባለ። ስለዚህ በጌታ ተማመኑ። ፍቺን መከላከል ከፈለጋችሁ በሆነ ገቢ ምናምን አይደል። በሱ የተጫወቱ ሰዎች እንደ ቁማር ተበልተዋል። ቤታቸው በገቢ የሚጫወቱ ሰዎች አሉ፣ በስራ የሚጫወቱ ሰዎች አሉ። በጌታ ተማመኑ። የታመኑበትን አያሳፍር። ስለዚህ ልታገቡ ስትነሱ አግብታችሁ የምትኖሩ ምንድነው መተማመኛችሁ? እሱን ቼክ አድርጉ። ግድ የላችሁ። አንዳንድ ሰው በትምህርቱ ነው የሚተማመን። እድሜ ለጭንቅላቴ ጭንቅላት ማለት እንደ ስማርትፎን ነው። ነግሬህ የለ አይታወቅም። እንግዲህ ዘንድሮ የሆነ ነገር ኮብልስቶን ላጥ አርጎ ደጭ ብትል የሆነ ነገር ትዘጋለህ። ከዛ ሃንም አታውቃት ሰው የምትሆንበት እድል አለ። አታውቅም አይደል? እንደሱ እኮ ነው የገባው። ይሄ የተገባውን እውቀት ዘቅዝቆ ሊደፋው ይችላል። ባዶ ወና ልትነቃት ይችላል። በአንድ ጀንበር ሰው ባለጠጋ ይሆናል። በአንድ ጀንበር ሰው ድሃ ሊሆን ይችላል። እኔ በአንድ ጀንበር አንድ ሚሊዮነር ሰው ተነጥፎለት ሲለመን አይቻልም። እድሜ ለውበቴ እኔ አንተ ብትቀር ሌላ ምናምን እኔ ሼፒ ተይትዬ ሼፒ ይቅርብሽ። ውበት ምንድነው ነው የሚለው? የዛሬ ውበት ነገ የለ። እኔ አንድ ወዳጅ አንድ ጊዜ የሆነ ሰው ቤት ይዞኝ ሄዶ እቺ ሚስ ኢትዮጵያ ነበረች ብሎ የሆነ ሴትዮ አሳየ። እግዚአብሔር ያሳያል። ሴትዮ አንገታቸው ኦልሬዲ ፎጣ ሆኗል። ማመን ነው የሚያቀታቸው። ይሄ እንደዚህ ሆነ። ይሄ እንደዚህ ፖምፕ የተደረገ የሚመስለው ፊት እንደዚህ ሆነ። ሰው እንደዚህ እንዴት እንደ ሽሪንክ ያደርጋል ሰው። እኔ እግዚአብሔር ምስክሬ ትልቁ ሰው ያጭር የሚሆን ይሄ ሯጭ ነበር ትባላለህ። ዱላ ይዞ እንዲሜስ ሴቶች ሰው ይሄ ቦክሰኛ ነበር ትባላለህ። እንደዚህ 3 ጊዜ ተጣጠፈ ሰው። በምንድን ነው የምትተማመኑት? በውበታችሁ ነው? በፍራንክ ነው? በእውቀት ነው? በዘመድ በምናምን ነው? በአባት በእናት ነው? አንድ ብቻ ነው ለዘወትር ከኛ ጋር ነው። በእግዚአብሔር ተማመኑ። ፍቺን ምን እንከላከላለን እኮ በሱ በእግዚአብሔር ተማመኑ። ይበቃኛል። እንጸልይ።